አላስፈላጊ የሆነ ፀጉር የብብታችን ሊሆናል ማንኛውም ቦታ ላይ የሚወጣብንን ቤታችን ውስጥ በቀላሉ እንደዚህ ሰርተን የምናስወግድበት የፀጉር ማንሻ ነው። ብዙዎቻቸው ከዚህ በፊት ሰርቸው ለየት ባለ ነው ዛሬ ይዤላችሁ የመጣው። በጣም ነው የወደዳችሁት። በእውነት እኔ እንጃ ቃላት ነው ያጠረኝ። በተለይ በምላጭ ስንጠቀም በጣም ማሳከክ ሁዳ ነው። በዚህ በጣም ተመችቶኛል። ነገር ግን ያመናል ያላችሁትም እንግዲህ እንዴት እንደምትጠቀሙት ለፊትም ጠይቃችሁኛል። ለፊትም መጠቀም ይቻላል። በተለይ ደግሞ እንደዚህ እንደ ወንድ የሚወጣብን አገጫችን ላይ ፊታችን ላይ ጥቃቅን የሆኑ ፀጉሩንም እሱንም በጣም የሚያስወግድልን። ሰላም ውዶች፣ እንዴት ናችሁ? ሰላም ናቸው ያለው እግዚአብሔር ይመስገን ደህና ነኝ። በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ይበልኝ እያልኩኝ እንግዲህ መግቢያ ላይ እንዳልኳችሁ በቀላሉ ቤታችን ውስጥ የፀጉር ማንሻ ከዚህ በፊት በርድ ነበር የሰራው። ዛሬ ግን በቡና እንዴት አድርገን እንደምንሰራው ምርጥ የሆነ ማስክ በየቀኑ እንዲሁም ደግሞ ፀጉር በወጣበት ቁጥር ብናስወግደው አንደኛ ጥቁረቱን ያስለቅቅልናል ማለት ነው። እዚህ ጋር ወደ አሰራሩ ስንመጣ አንድ ብርጭቆ ስኳር በምታዩት መልኩ መሰረት ተጠቅሜ ያለውኝ እኔ ይበቃኛል። ይህንን አንዴ ሰርታችሁ ስለማይበላሽ ለብዙ ጊዜ ማስቀመጥ ትችላላችሁ ማለት ነው። እዚህ ጋር ደግሞ ሌላኛው ግብአቴ ሎሚ ነው። ሎሚ ያው ውሃ እንዲወጣላችሁ አሸታ አሸታ አድርጉት። እንደዚህ ስታደርጉት የበለጠው ውሃውን እንዳለ ሙልጭ አድርጎ ይሰጣችኋል። አንድ ሎሚ ያለ ያው እንግዲህ ቪዲዮውን በትዕግስት ከአሰራሩ እስከ አጠቃቀሙ ተከታተሉ። ላይክ ሼር እያደረጋችሁ እንዲሁም ለሌሎችም ሼር አድርጉ። ከዚህ በፊት ላይ በእውነት እኔ በተለይ በቲክቶክ መንደር ለቅቄ በስማም እንደ ዝም ብዬ ነበር የለቀኩትና በጣም ብዙዎች ሞክረውት በጣም ኮሜንታቸው በጣም የሚያስደስት እና በዛውም ደግሞ የሚያስቅ ነበረ። የማይላከክልን የሚያሳምመንም እንግዲህ እሱንም መፍትሄውን እንዳያመንም እሱንም እነግራችኋለሁ ምን ማድረግ እንዳለብን ስንጠቀም በዛውም ማለት ነው። ከዛ እዚህ ጋር ፍቅፍቅ አድርገን ምን እናደርጋለን? እኔ በረዶ ስለነበረው ሎሚው በምታዩት መልኩ በብርጭቋ በዚህ በሻይ ብርጭቋ ማለት ነው በሻይ መጠጫዋ እንደምታዩት እሱ ክርክሩ ላይ ድረስ መያዣዋ ድረስ ነው ያለችው። ግማሽ ሎሚ ግማሽ ውሃ ነው የምጠቀመው። ማይ ያው በአረበኛ ማይ ስለሆነ ነው ማይ ያልኩት። እና ከዛ በኋላ ሙሉ አድርጌ እንደዚህ ሙሉ ለሙሉ አንድ ብርጭቆ እናደርገዋለን። ግማሽ ሎሚና ግማሽ ውሃ ማለት ነው። በእንደዚህ አድርገን እንሰራዋለን። በደንብ አድርገን እንዳይቀጥንብንና በኋላ ላይ እንዳያስቸግረን ማለት ነው። እዚህ ጋር በምታዩት መልኩ እንግዲህ ስኳሩ ላይ እናደርገዋለን። ስኳር ጠቋቁር ነገሮችን እንዳለ ያነሳልናል። በምላጭ ስንጠቀም በጣም ነው የሚያሳክከው። ፀጉር አዲስ ፀጉር ሊወጣ ሲል ምናምን በዛ ሰዓት በጣም ይጎዳናል ማለት ነው። ነገር ግን እንደዚህ ስናነሳ የበለጠ ምን ይሆናል? ፀጉሩን ለጊዜው ያው እስከምንለምደው ነው እንጂ ተለመድ ነው በኋላ ምንም አያደርገንም ማለት ነው። ከዛ በኋላ በደንብ አድርገን እናቀልጠዋለን። እንደዚህ አድርገን በምታዩት መልኩ እሳት ላይ አድርገን እንዲሟሟ እጃችሁን እስከሚሟሟላችሁ ድረስ ማንሳት የለባቸውም። የኔ በተለይ ይቺ መጥበሻዋ ከአንድ ዳርና ዳሯን ብቻ ስለሆነ እንትን የምትለው ግዴታ ማማሰል አለብን እስከሚቀልጥ ድረስ እጃችሁን ሳታነሱ እንዲሟሟላችሁ በደንብ አድርጋችሁ እስከሚንተከተክ ድረስ ማለት ነው። እዚህ ጋር እንግዲህ ብዙዎቻችሁ ቀጠነብንም ደረቀብንም ያላችኋላችሁ። እንግዲህ እኔ ቀጠና አድርጌ ነው የምሰራው። ከዚህ በፊትም ስሰራ ነግሬያችኋለሁ። እኔ የምሰራው ለፀጉር ሳይሆን እንደዚህ ምንድነው ለራሴ የምጠቀመው የብብት ጥቁረትን እንዲሁም ደግሞ ያላስፈላጊ የሆነ ላብ ለሚያጠቃቸው አሁን ሙቀት እየመጣ ነው እንግዲህ ላብ በዛም ምክንያት ደግሞ በጣም ሽታ ያመጣል። ያንን ነገር ደግሞ ያስወግድላችኋል። ጽድት ነው የሚያደርግላችሁ። ጥቋቁር ለሚሆንብን የትኛውን ቦታ ላይ እሱን ያጸዳልና ማለት ነው። ከዛ በምታዩት መልኩ እንደዚህ እስከሚንተከተክ ድረስ በደንብ አድርገን እናማስለዋለን። እጃችሁን እኔ እሳቱን ቀለል ያለች እሳት ላይ ነው ያደረኩት። ምክንያቱም በጣም ቦግ ብሎ እሳቱ ኃይለኛ ከሆነ ልክ እንደ ወተት ነው የሚገነፍልባችሁ ማለት ነው። እዚህ ጋር ከዛ ኑስኮፊ ነው የተጠቀምኩት እኔ አንድ ማንኪያ ተጠቅም ያለው። እናንተ ቡና ያላችሁን ቡና መጠቀም ትችላላችሁ። የኢትዮጵያ ቡና ወቅጣችሁ እሱን መጠቀም ትችላላችሁ። እኔ ግን ስላለኝ ኑስኮፊ ነው የተጠቀምኩት ማለት ነው። አንደኛ ሽታው ራሱ እንደ ደስ እንደሚል ይህንን ማለት ነው ለምግብነት ራሱ ብትሰሩ ጣፋጭ ነገር እንደዚህ ትሰሩ እንደዚህ አድርጋችሁ ብትሰሩበት ራሱ
በጣም አሪፍ ነው። የራሱ ቀላል ነው ማለት ነው። ከዛ በኋላ በእንደዚህ ያደርጋችሁ በምታዩት መልኩ የመጓጎል ባህሪ ያመጣል ማለት ነው። ቶቶሎ እጃችሁን እንዳልኳችሁ በደንብ አድርጋችሁ ቅድም እያያችሁት በጣም እሳቱ ሲጨምር ምን እየሆነ እየመጣ መሰላችሁ? እየገነፈለ ወደ ላይ ማለት ነው። እየተንተከተከ መጣ። ስለዚህ በእንደዚህ አድርገን በደንብ አድርገን እናማስለዋለን። እጃቸውን ሳታቋርጡ ቢያንስ ለ5 ደቂቃ በቂው ነው። ግን እናንተ ለፀጉር ብቻ ከሆነ ድርቅ እንዲልላችሁ ተፈለገ እኔ ለምሳሌ 5 ደቂቃ ነው የተጠቀምኩት። እናንተ ግን 10 ደቂቃ አድርጉት በደንብ ድርቅ እንዲልላችሁ ተፈለጋችሁ ማለት ነው። ግን ባይደርቅም ችግር የለም። ቢያንስ ለ15 ደቂቃ ታቆዩትና ሰውነታችሁ ላይ እንዳለ ጥርግ ስታደርጉ ብድግ ነው የሚያደርግላችሁ ማለት ነው። ከዛ በኋላ እዚህ ጋር ትንሽ የእርድ ተጠቅሜያለሁ። እንዳልኳቸው እርድ ለቆዳ በጣም አሪፍ ስለሆነ ለፊታችንም ለሰውነታችንም ጽድት ነው የሚያደርግልን። እንዳልኳቸው ጥቋቁር ነገር ቡናም እንደዛው ስለሚያነሳ ማለት ነው። ከዛ እንደዚህ አድርጌ በምታዩት መልኩ ተከተካ ወደ ላይ እየገነፈለ ነው። ሊገነፍል እንትን እያለ ነው እየሞከረ ነው። ነገር ግን እንደዚህ እናንተ እናማስለዋለን። ከዛ በኋላ ትንሽ ቀነስ እንዲልልን ማለት ነው። ይሄ እንዳይገነፍልብንና እንዳይደፋብን እናደርገዋለን። ትንሽ እናጠፋዋለን ማለት ነው። ከዛ በኋላ አጥፍቼው ምን አደረግኩኝ ሳየው ገና ቀጠን በጣም የቀጠነ ነው። ስለዚህ ትንሽ ወፈር እንዲልልኝ ደግሞ መልሼ ለኩሰዋለሁ። እሳቱን ለኮስኩት ማለት ነው። መልሼ እንትን ካልኩት በኋላ አንድ ጊዜ እንደዚህ ገንፈል እስከሚልልኝ ድረስ ብቻ ነው። ከዛ መልሼ ደግሞ አጠፋው። በምታዩት መልኩ በደንብ ተዋህዷል፣ በደንብ ቀልጧል። በጣም እንደ ክሬም ሆኖልኛል። በደንብ ተስተካክሏል ማለት ነው። ስለዚህ አሁን ደግሞ መልሼ አጠፋዋለሁ። በምታዩት መልኩ በደንብ አድርጋችሁ ግድግዳውን በደንብ አዝዱት። ምክንያቱም በኋላ ላይ ጥብቅ ብሎ ድርቅ ነው የሚለው ራሱ ማለት ነው። ስታዩት ራሱ አንደኛ ሽታው በጣም ነው ደስ የሚለው። ከዛ በኋላ እንደዚህ እናጠፋዋለን። ታጠፋ ነው በኋላ ምን ይሆናል? በምታዩት መልኩ ቀጭን ነው፣ ስታዩት ይቀጥናል። ነገር ግን እንዲቀዘቀዝ እንተዋለን። የምናስቀምጥበትን እቃ እንዳያወላጭምብን፣ እንደገናም ደግሞ በጣም እንትን እንዳይል ማለት ነው፣ እንዳይበላሽም ትንሽ ስናቀዘቅዘው ተቅድሙ ወፈር አለ ማለት ነው። ከዛ የበለጠ ደግሞ ስናስቀምጠው እንዳለ ድርቅ ነው የሚለው፣ ይደርቃል ማለት ነው። በጣም ነው የሚወፍረው። በኋላ ላይ ያሳያቸዋለሁ ከ12 ሰዓት በኋላ ምን እንደሚመስል ማለት ነው። አሁን እንደምታዩት እየወፈረ ነው። ነገር ግን እኔ ወዲያውኑ ሰርቼ ፍሪጅ ነው ያደረኩት። ውጪ እስከፈለጋችሁ ድረስ ማስቀመጥ ትችላላችሁ። ከወር በላይ ራሱ መቀመጥ ይቻላል። ምንም ስለማይበላሽ ማለት ነው። ይሄ እንደምታዩት እንደዚህ አድርጌ ገጥሜ ፍሪጅ ውስጥ አድርጌው በምታዩት መልኩ ይኸውላችሁ ይህን ይመስላል። ከ12 ሰዓት በኋላ ስታዩት ራሱ ማንኪያውን ራሱ አልላቀቅ ብሎኝ ይኸውላችሁ ውፍረቱ ልክ እንደዚህ ማለት ነው። እንዳለ ነው የሚያነሳላቸው ጥብቅ አድርጎ። ያው እንግዲህ እዚህ ጋር አጋዥ እያስፈለገ ይሁላ ነበረ ሳነሳው ማለት ነው። እና በጣም ከዚህ በፊት የሰራው ላይ ያቀጠንሽው ብላችሁ ነበር። ነገር ግን አልቀጠንም። እንደዚህ ተቀዘቀዘ በኋላ እንደዚህ ነው የሚወፍረው ማለት ነው። እንደዚህ ይወፍራል። አሁን እንግዲህ እየተጠቀምን አሳያቸዋለሁኝ። አንደኛ እኔ ያቀጠንኩበትን ምክንያት ሰበቡንም እናገራለሁ በነገራችን ላይ ማለት ነው። ለእናንተም እንዴት መስራት እንዳለባቸው እና ከዛ እዚህ ጋር እንግዲህ ለፊቴም ነው ዛሬ እየተጠቀምኩ የማሳያቸው እያልኩ ነበር። እዚህ ጋር እጄ ደግሞ ትንሽ እሳት ነክቶኝ እንትን ብያለሁኝ ማለት ነው። አሁን ከዛ እዚህ ጋር በምታዩት መልኩ እዚህ ጋር ግን መቀባት በጣም ከባድ ነው። ልብስ ከፈት ያለ ልብስ ቢሆን አሪፍ ነው የምትጠቀሙት እናንተ ካሜራ ፊት ስለማትቀርቡ ችግር የለም። የፈለጋችሁን ባዷቸውን መሆናቸው መጠቀም ትችላላችሁ ማለት ነው። እኔ ግን ያው እንግዲህ በምታዩት መልኩ እንደዚህ አድርጌ ከዛ በኋላ ሶፍት ነው የተጠቀምኩት። እንደዚህ ጥብቅ ያደርግላችኋል። እናንተ ጨርቅ ነገር በተለይ ጅንስ የማትፈልጉ ጅንስ ነገር ካላችሁ ማለት ነው እሱን ጥብቅ ቅብት አደርጋችሁ ቀዳችሁ ማለት ነው። ጥብቅ አደርጋችሁት ቆራርጣችሁ ማለት ነው። እንዳለ ነው ሙልጭ አድርጎ የሚያነሳላችሁ ማለት ነው። ማለት እንደዚህ አድርጋችሁ ያጣብቀላችኋል። እንደዚህ ሳደርግ ምንድነው ኮሜንታችሁ ስላነበብኩት ትዝ እያለ ሳቄ እየመጣብኝ ነው። በጣም ይቅርታና ማለት ነው። እና በምታዩት መልኩ እንደዚህ አሁንም ደግሜ ያኛውን ሶፍት አደርግበታለሁ። ይህንንም እንደዛው
አንደኛ ጥቁር ነገሩን የሚያነስላቸው። እኔ በነገራችን ላይ በተፈጥሮ ብቴ ላይ ለጥቁረት እንጂ የምጠቀመው ፀጉር የለኝም ብቴ ላይ ማለት ነው። እና ለዛ ስለሆነ እናንተን ለማሳየት ያህል ነው። ከዛ ፊቴ ላይ እና በተለይ እጄ ላይ እንዳለ ፀጉር ብቻ ነው አሳይቻቸዋለሁ። መግቢያ ላይ ትንሽ ቀንጨብ አድርጌ እንትን እያልኩ እየተቀባውላ ማለት ነው። ከዛ በኋላ እሱ እስከሚመጥልን ድረስ ቢያንስ ይህን እስከምቀባ ድረስ እተዋለሁ። ቢያንስ ለ15 ደቂቃ ተውት እስከሚደርቅላችሁ ድረስ ማለት ነው። ድርቅ እስከሚይዛችሁ ድረስ። ከዛ በኋላ እንዳለ አንሱት፣ እንዳለ ይነሳላችኋል በራሱ ጊዜ። ከዛ እዚህ ጋር እንደምታዩት ፊቴንም እንደዚህ በደንብ አድርጌ በተለይ እዚህ አካባቢ ላይ ከዚህ ከከንፈራቸው እና ከአፍንጫቸው ስር ያለው ላይ እሱ ላይ አገጫቸው ላይ እንደዚህ ደግሞ ከጎን ላይ ወደ ጆሮአቸው አካባቢ ያላስፈላጊ የሆነ ፀጉርን እንዳለ ንጭት አድርጎ ነው የሚያነሳላችሁ። ከእንግዲህ እሱን እስከምቀባ ድረስ ትቸው ነበረ። በምታዩት መልኩ ቢያንስ ለ10 ደቂቃ ትቸዋለሁኝ። ከዛ እንደዚህ ያነሳዋለሁኝ። እንደገናም ደግሞ እንዳልኳቸው ልብሳቸው እንዳይቆሸሽባቸው መግቢያ ላይ እንዳልኳቸው እሱን ተጠቀሙ። ከዛ በኋላ በምታዩት አሁን ታጥቤ እመጣለሁ። እንደዚህ ፍትልትል አድርጉት እንዳለ እንዳነሳላችሁ። ያው ታጥቤ ስመለስ እንግዲህ በምታዩት ልብሴ በጣም ስለተበላሸ እንግዲህ ቀይሬ መጥቻለሁ። በምታዩት መልኩ እንደዚህ ፏ ጽድት አድርጎልኛል። ፊቴንም እንደዛው። ፊቴ ያው በዚህ በኩል ትንሽ ብጉርና በጣም የተበላሸ ስለነበረ ነው እንጂ በጣም ነው ፏ የሚያደርግላችሁ። እንግዲህ ቀሪውን ፍሪጅ ውስጥ አስቀምጡት። ላይክ ሰብስክራይብ ማድረግ አትርሱ። አወዳችኋለሁ፣ ክብራችኋለሁ።